እሺ ለምንድን ነው የውመል አኺር የተባለው? የውመል አኺር ለምን ተባለ? እም? አኺር ነው? አኺር ነው እንዴ? እሺ ቢስሚላህ الإيمان باليوم الآخر هو الاعتقاد الجازم ርጥ ያለ እምነት ሲኖረን ነው ان الله تعالى الله يؤخر العبادة ባሮችን እንደሚያቆይ ቢዮሚን ለቀን የባዕሱም ፊህ ሚን ቁቡሪሂም ከቀብራቸው ወደ የሚቀሰቀስባቸው ቀን ያቆያቸዋል ብሎ ማመን ነው። ወይሐሲቡም ዐላ አዕማሊሂም ከዛ ከተቀሰቀሱ በኋላ ስራቸው ላይ ምርመራ ይደረጋል። ወየጅዚሂም ዐለይሃ ከምርመራ በኋላ የስራቸውን ዋጋ ምንዳ ያገኛሉ። ኢማ ቢልጀነቲ አው ናሪ ወይ በጀና ወይ በእሳት ምንዳቸውን ያገኛሉ። ስለዚህ አላህ ባሮቹን እስከሚቀሰቅሳቸው ቀን ድረስ አቆይቷቸው ከዛ መቀስቀሻቸው ቀን ሲደርስ ተቀስቅሰው ምርመራ ተሰርቶ ምንዳቸው በጀነት ወይም በእሳት በሚከፈልባቸው ቀን ላይ ኢዕቲቃድ አልጃዚም ቁርጥ ያለ እምነት ሲኖረን በአኺራ አምነናል ይባላል። ከዚህም ጋር ተያያዥነት ያላቸው የተወሰኑ አያዎችን አምጥተዋል። ወለው ተራ ኢዝ የተወፈ الذين كفروا الملائكة يضربون وجوههم وأدبارهم وذوقوا عذاب الحريق ወለው ተራ ብታይ ኖሮ እንደው ብትመለከት ብታይ ኖሮ ኢዝ የተወፈ الذين كفروا አላህ እነዛ የካዱን ሰዎች ሩሃቸውን ሲወስድ ብትመለከት ኖሮ ጉድ ነበር የምታየው። አስገራሚ አስደናቂ ነገራቶችን ትመለከት ነበር። ያኔ አላህ የካዱ ሰዎችን ሩህ ሲወስድ አልመላኢከቱ መላኢኮች يضربون وجوههم وأدبارهم ፊታቸውን ጀርባቸውን ይመታሉ ነው ይመታሉ። وذوقوا عذاب الحريق አቃጣዩን እሳት ለብላቢውን እሳት ቅመሱ ይለዋቸዋል። الملائكة يضربون وجوههم وأدبارهم وذوقوا عذاب الحريق ከፈለግን ደግሞ ወለው ተራ ኢዝ የተወፋ الملائكة የሚለውን ፋኢል አድርገን የተወፋ الملائكة الذين كفروا ማለት እንችላለን። ሁለቱም ይቻላል። የተወፋ الله الذين كفروا سترى عجيبا ብለን መቋጨት አላህ የካዱ ሰዎችን ሲገላቸው ብታይ አስገራሚ ነገር ትመለከታለህ። ከዛ الملائكة مبتدا ሆኖ መላእክቶች ብለን መጀመር ማለት ነው። እስቲናፍ ማድረግ ማለት እንደ አዲስ አረፍተ ነገሩን መጀመር ወይ ደግሞ መላእክቱን የተወፋ ፋኢል አድርገን ኢዝ የተወፋ الملائكة الذين كفروا መላእክቶች እነዛ የካዱ ሰዎችን ሩሃቸውን ሲወስዱ ፊታቸውን ጀርባቸውን እየመቷቸው አቃጣዩን ጣት ቅመሱ ይሏቸዋል። إن الذين قالوا እነዛ ያሉ ሰዎች ربنا الله አላህ ጌታችን ነው ያሉ ሰዎች እንግዲህ ይሄ ربنا الله በሩቡብያ አለኝ ነገር እንጂ ኡሉህያን የተፈለገበት ነው። ربنا الله ሙሽሪኩ አልዓረብም ይላሉ ብለናል አይደል? አዎ إن الذين قالوا ربنا الله ثم استقاموا ከዛ ምን ያሉ ቀጥ ያሉ ማለት ነው ሁሉም ነገር ላይ ተተነዘሉ عليهم الملائكة መላእክቶች ትወርድባቸዋለች ምን የሚልን በስራት ይዘው لا تخافوا ولا تحزنوا አትፍሩ አትዘኑ የሚል በስራት ይዘውላቸው وابشروا بالجنة በጀነትም ተበሰሩ الذين كنتم توعدون ቃል ሲገባላችሁ የነበረው እና ተበሰሩ እያሉ ይወርዳሉ ነው መላእክቶች
የካፊር ሩህ ሲወጣና የሙስሊም ሩህ ሙእሚን ሩህ ሲወጣ እንዴት ነው የሚለውን ሁለት አያስረዱ ማለት የመጀመሪያው ጊዜ ተወፈለ ለዚህ ከፈው የካፊርን ነው የኛው ደግሞ የማን ነው የሙእሚን ነው የካፊሮች ላይ ዙቁ አዛብ ሐሪቅ ይባላሉ የሙእሚኖች ላይ አብሽሩ ቢልጀነት التي كنتم توعدون ይባላሉ زعم الذين كفروا የሚሉንም ጎን ላይ ያስቀምጣሉ ሞገቱ ዛይካዱ ሰዎች አለዩ ባቱ አለመቀስቀሳቸውን ሞገቱ አንንቀሳቀስም ብለው ሞገቱ አረ የምን መቀስቀስ ነው ብለው ሞገቱ ቁል በላቸው በላ እንዴታ አሁን ወረቢ በጌታዬ ሆነብኝ ብለ መለህ ነገራቸው ለቱብዓሱና ተቀሰቀሷታላችሁ ወላሂ ተቀሰቀሷታላችሁ እንግዲህ ይሄ ብዙ ተውኪድ ነው ያለው ማለት ወረቢ ቀሰም ነው ለቱብዓሱና ላሙም ላበል ቀሰም ነው ኑኑ ተውኪድ ነው ወላሂ ተቀሰቀሷታላችሁ ያለ ምንም ጥርጥር ከዛስ ሱመለቱ ነበውና ከዛ ይነገራችኋል ይማሚልቱ የሰራችሁት ነገር ያንዳንዷ ከሐስከፈ ያለችው ላይغادر صغيرة ولا كبيرة الا احصاها ትንሿን ትልቁም ሳትቀር ያንዱ ይነገራችኋል ይሄን ስትሰሩ ነበር ነው ማለት ከአላህ ያለ ነገር የለም ማለት وذلك على يسير ይሄን ማድረግ ደግሞ ከአላህ እጅግ በጣም ቀላል ነው ስለዚህ በሞቶ መቀስቀስ አለማመን በአኺራ አለማመን ያከፍራል ማለት ያከፍራል ምክንያቱም እዚያ ምን ብሎ ስለጠራቸው ነው አለዚና ከፈሩ ብሎ ጠራቸው ነው አሙ አለዩ ባሱ አንንቀሳቀስም ብሎ ሞገቱ ማለት እየቻለ ዘአመል الذين كفروا አለዩ ባሱ ማለቱ በባስ የማምሰው ይከዳል ይከፍራል እነዚህን አያዎች ከተቀሱ በኋላ مما يدخل في الإيمان باليوم الآخر መጨረሻው ቀን ማመን ውስጥ ከሚገቡ ነገራቶች ውስጥ مما يدخل في الإيمان باليوم الآخر መጨረሻው ቀን ማመን ውስጥ ከሚመደቡ ውስጥ አንደኛው የመጀመሪያ ቀሱት ምን ነው ማባደ الموت በኋላ ከሞት በኋላ ምን አለ ነው ከሞት ጀምሮ ነው አኺራ የሚለው የሚገባው ማለት እንጂ የግድ ከተቀሰቀስን ምናምን በኋላ አይደለም እንደውም ሳንሞት በፊት ያለው አኺራ ውስጥ ማመን ውስጥ ሊጠቃለል ይችላል ማለት ነው مع بعد الموت معاينة الملائكة عند الاحتضار ملائكوችን ማለት በኢህቲዳር ጊዜ ኢህቲዳር ማለት ምንድነው ጊዜ ብሩህ በመጣ ጊዜ ያበለጋት ለhulቁም መላእክቶችን ያሉ ማለት ልክ ሸይጣን የሚሞትን ሰው ሞት ሊፈትን እንደሚመጣው መግነው በሐዲስ እንደተናገሩት መላእክቶችንም ያያል ማለት እንደ ስራው ደረጃ ማለት ፊትነቱል ቀብር አለ ከዛ ከሞተ በኋላ መላእክቱ ሞቱን ይወስዳል ከመላእክቱ ሞት መላእክቱ ረህማ መላእክቱ አልዓዛብ ሩህ ይቀበላሉ ይቀጥላል ፊትነቱል ቀብሪ ከዛ የት መግባት ነው ቀብሩስ መግባት ነው እዛ ውስጥ ምን አለ ብሎ ማመን ፈተና አለ ብሎ ማመን ከገቡ ፈተናም ያለ የትኛው ነው ያ መለካን ነኪር ሙንከር ሶስቱ ጥያቄዎች አለ ብሎ ማመን ሌላው ነው
አዛቡል ቀብሪ ወነዒሚሂ አዛቡል ቀብሪ ወነዒሙሁ ከዛ በኋላ የቀብር ቅጣት አለ ወይ ደግሞ ነዒሙ አለ ጸጋው አለ። እኚህ ከሞት ጋር ተያያዥነት ያላቸው ናቸው። ሁለተኛው አሳዓቱ አሽራጡሃ ቂያማና ሰዓቲቷና ምልክቶቿ ቀድ ጃአ አሽራጡሃ ቂያማና ምልክቶቿ ይሄ ከሞት በፊት ቢሆንም በአኺራ በማመን ውስጥ የሚጠቃለል ነው ማለት ነው። በአኺራ አሁን የቂያማ ምልክት ታየው በህይወት ካለህ ነው አይደል የምታየው? ስለዚህ ይሄ ከሞት በፊት ቢሆንም አልኢማኑ ቢልየውሚል አኺር ውስጥ ይገባል። የቂያማ ምልክቶች ትላልቆቹን እዚህ ጋር ዘርዝረዋል። ትናንሾቹ እንግዲህ እጅግ በጣም በርካታ ናቸው። ከአላህ መልእክተኛ መላክ ጀምሮ ማለት ከመላካቸው ጀምሮ የቂያማ ምልክት ትናንሽ የቂያማ ምልክቶች ተብለው የሚቆጠሩ ናቸው። እዚህ ጋር ግን ሸው የሚያስቆጥሩን ትላልቆቹ ነው ትላልቅ የሚባል ዱኻን አለ ጭሷ ደጃል ዱኻን ምንድነው እሱ ነው ከፊሎቹ ወቃ ወመዛ ተከስቶ አልፏል የሚሉ አሉ። ከፊሎቹ ገና ነው የሚከሰቱ የሚል እንትን ውስጥ እንገባም ብለናል። አልሙሂም የቂያማ ቀን ዱኻን አለ ነው ጭስ አለ ማለት ነው። የቂያማ ምልክት እንትን የተባለ አደጃል ይሄ በሁሉም መጽሐፍቶች ሁሉም ነብያቶች ያስጠነቀቁት ነው። አውር የሆነ አንድ አይናማ የሆነ ደጃል ይወጣል። ዳባ እንስሳዋ አለች ወጣ ሙእሚን ግንባር ላይ ሙእሚን ካፊር ካዲ ግንባር ላይ ካዲ ብለምትለጥፍ ማተም የሚያደርግ ናት ማለት በህይወት እያሉ ሐታ ሲገበያዩ ከዛ ከካፊሩ ከዛ ከእንቱን የገዛው ተባባሉ ድረስ ማለት طلوع الشمس مغربها ፀሐይ መውጣቷ ከገባችበት በኩል መውጣቷ ይሄም ከቂያማ ትላልቅ ምልክቶች ውስጥ ኑዙል ዒሳ የኢሳ መውረድም እንደዛው ያእጁጅ ወማእጁጅ ያእጁጅና ማእጁጅ የሚባሉ ሰዎች ናቸው እንጂ የሆነ እንደ እንስሳ ምናምን አድርገን መሳል የለብንም። ሰው ናቸው። ሰው ልክ እንደኛ ነው ሰው ናቸው ማለት ነው። ሰላሰቱ ኹሱፍ ሶስት የመሬት መሰንጠቅ የመሬት መስመጥ ይገኛል። ይሄም ከትላልቆች ውስጥ ነው። ናሩን እሳት አለች تحشر الناس يحشر الناس ሰዎች ምንድነው የሚለው ቁርአን ቁርአኑ ምንድነው የሚለው በቃ ይሄ ተጠቅሰዋል ማለት ተጠቅሰዋል። እነዚህ ከፊሎቹ ተጠቅሰዋል ማለት ይሄ ዱኻኑ ወቃ ያሉት ከዚህ በእንትን ጊዜ በሙቃጣ ጊዜ እንትኖችን ሲቆርጧቸው እንትኖችን መልእክተኛውን እና ተከታዮቻቸውን ሲያቋርጡ ምግብ አንበላም ከነሱ ምግብ አንሰጣቸውም አንገበያይም ምናምን ሲሉ በረሃብ ምክንያት ጭስ ይታያቸው ነበር። ያ ነው ዱኻን የተባለው ይላሉ። ከፊሎቹ ደግሞ ይሄ ትክክል አይደለም ነው ተብሎ ቢሆንም ማለት ነው። ደጃልም እንደዛው ይሄ እንግዲህ ሁሉም ነብያቶች አስተዳባዋ طلوع الشمس من مغربها ይሄም ተጠቅሷል ቁርአን ላይ ኑዙል ዒሳ ይሄም እንደዛው ያእጁጅ ወማእጁጅም ተጠቅሷል። ሰላሰቱ ኹሱፍ በሐዲስ ነው የመጣው። ናሩን ተሕሽሩ الناس ይሄም ተጠቅሷል ማለት እነዚህ ትላልቅ ተብዮቹ ናቸው። የአላህ መልእክተኛ ያው ከስር ባለው ሐዲስ ውስጥ ኢነሃ ለን ተቁም
حتى ترون قبلها 10 آيات قيامات قومم ከሷ በፊት 10 ምልክቶችን እስክታዩ ለን ተቁም حتى ترون قبلها 10 آيات 10 ምልክቶችን እስክታዩ فذكر ጠቀሱ 10 ምልክቶች ብሎ ዱካንን ጠቀሱ በተርቲብ አይደለም እሺ በተርቲብ በቅደም ተከተል አይደለም ዱኻን دجال دابة طلوع الشمس من مغربها نزول عيسى يأجوج ومأجوج وثلاثة خسوف خسف بالمشرق وخسف بالمغرب مسراق مغرب وخسف بجزيرة العرب عرب دسيت لا عند خسف كسطات وآخر ذلك يزيه له مجرشا نار ساتنات تخرج من اليمن كيمن وتا تطرد الناس إلى محشرهم ወደ ማህሸራቸው ወደ መሰብሰቢያ ሜዳቸው ሰውን የምትነዳ ማለት ነው የምትነዳ ሲቀመጡ እያረፈች እሷም እያረፈች ቁጭ ብለው ሲያርፉ ሲበሉ ቆማለች አዛስ ሲጨርሱ የምትነዳቸው ማለት በየግመላቸው በየምናምንቸው ሆነው ይጓዛሉ ማለት ነው ይሄ ረዋህ ሙስሊም ዘግቦታል ሌላው እንግዲህ እዚህ ጋር ትላንት እንዳልኳችሁ ብዙ የሚነሳ ነገር አለ ነው ለምሳሌ ሞት ሲባል ሩህ ትሞታለች ወይስ አትሞትም አይ ሩህ ተሞት አምላ ሩህ ትሞታለች ወይስ አትሞትም አትሞትም ካል ሁሉ ነፍስን ዛይቀቱል ሞት ትሞታለች ካል ከዛ ብዙ ማስረጃዎች አሉ እንግዲህ ቀብር ውስጥ እንደምትቀጣ እንደምትጠየቅ በቂያማ እስኪደርስ ድረስ ከፊሉ ዱዓ ያደረገ ከፊሉ ጥንያ የሚል አለ ነው ነፍስና ሩህ የተለያዩ ናቸው ወይስ የተለያዩ አይደለም አንድ ናቸው ወይስ መልፈርቅ በይነ ሩሂ ወነፍሲ እንደዚህ ብዙ አለ ስለ እንደዚህ ከዚህ ጋር ተያያዥነት ያለው በደንብ ሰፊ ባህስ ጥሩ ባህስ የካያቸው ውስጥ ኢብኑል ቀይም ጥሩ ባህስ ነው አንድ ያስቀሩት ነገር የለም ማለት ይቻላል ኪታቡ ሩህ የሚባል ኪታብ አላቸው እሱ ውስጥ በደንብ አድርገው ነው የተናገሩት ሰው ለምሳሌ ሁሉም ሰው ተቀብሮ አይደለም የሚሞተው አይደል ከፊሉ ተቃጥሎ አመድ ሆኖ ይሞታል ከፊሉ ውሃ ሰምጦ ይቀራል ከፊሉ ተሰቅሎ እዛው በስብሶ ይሞታል ከፊሉ እዛው ይሄ ሁሉም ነው ወይ ቀብር ውስጥ ገብቶ እንትን የነኪና ሙንከር ጥያቄ ለሁሉም ነው የሚመጣው ወይ ቀብር ውስጥ ለገባው ብቻ ነው ወይስ ሁሉም ቦታ ነው ቀብር ውስጥ ያለው የተነገረው ቅጣት እና ነዒም ተሰቅሎ ለሞተ ተቃጥሎ ለሞተ ነው ወይስ ቀብር ውስጥ ለገባ ብቻ ነው ብዙ ባህሶች ኪታብ ሩህ ላይ ማግኘት ትችላላችሁ ፊትነቱል ቀብርም እንደዛው ፊትነቱል ቀብር ቀብር ውስጥ ማን ነው የማይፈተነው ማን ነው የሚፈተነው ፊትነቱል ቀብር ምንድነው የሚለው ረፊቅ العلا ቁርአን አያው ምንድነው የምትለው من النبيين والصديقين والشهداء والصالحين ከነዚህ ውስጥ የነብያቶች ፊትነቱል ቀብር አላቸው ወይስ የላቸው ሲዲቆች አላቸው ወይስ የላቸው ሹሃዳዎች አላቸው ወይስ የሹሃዳዎች እንኳን በሐዲስ መጥቷል እንደሌለባቸው ስለዚህ ሹሃዳዎች ፊትና ከሌለባቸው ፊትነቱል ቀብር ከሌለ ሲዲቆች እና አቡበክር ሲዲቅና ሌሎች ሲዲቆች ከዛ ነብያቶች ደግሞ ሚንባቢል አውላ ፊትና የለባቸውም ነስብ አይኖርም በቂያ ሰላውላ የሸሂዶች ተነግሯል አይደል ፊትና የለባቸውም ተብሎ ስለዚህ ከሸሂዶች ደግሞ ማን ይበልጣሉ ሲዲቆች ይበልጣሉ ስለዚህ እና አቡበክር ሸሂድ ሆነው ያልሞቱት አይኖርባቸውም ወይስ ይኖርባቸው ከነሱ በላይ ያሉት ነብያቶችስ ይኖርባቸዋል ካልን ሰው ሌላ ሰው የሚጠየቀው ስለ ነብያቶች ነው አይደል ስለዚህ ነብይ ምን ትላለህ ተብሎ ይጠየቃል እነሱ ሳምንት ነው የሚጠየቁት ይሄ ሁሉ ሙስሊም ያልሆኑ ሳይጠየቃሉ አይጠየቁም አህሉል ኪታብ ከዚህ በፊት የነበሩት የሁድ ነሳራ ይጠየቃሉ ወይስ አይጠየቁም ይሄም መሳላ ፊሂ ንዛዕ ክርክር
አዛቡል ቀብር ወነዒም ይሄ ውስጥም እንደዛው አዛቡል ቀብር ወነዒም ውስጥም እንደዛው አዛቡል ቀብር ወነዒም ሙስተሚር ነው ወይስ ሙንቀጢዕ ነው? አለ ሩህ ወልበደን ነው ወይስ አለ ሩህ ብቻ ነው ወይስ አለ በደን ብቻ ነው? ቅጣቱ ሰውነት ላይ ነው ሩህ ላይም አለ ወይስ አንድ ላይ ነው ቅጣቱ ያለው? ይቀጥላል እስከ ቂያማ እስኪቆም ድረስ ቅጣቱ ይቀጥላል ወይስ ይቋረጣል? የሚቀጥልባቸው ሰዎች አሉ፣ የሚቋረጥላቸው ሰዎች አሉ። ብዙ ቀብር ውስጥ ያለ ሰው ይሰማሉ ወይስ አይሰሙም? እንደዚህ እንትን የምትሉት አይደለም። ሰፊ ሀታ በይነ ሰሃባ ወልሙዓሲሪን ምንም እንትን ቃጤ የሆነ ነገር የለም። በጣም ሰፊ ክርክር ያለበት ኢነከ ላ ቱስሚዑል መውታ ወማ አንተ ቢሙስሚዕን መን ፊል ቁቡር የሚለው አያ አለ። በዚህኛዎቹ በዛኛው በኩል ደግሞ የስመው ቀርአና አለህ አለ። አሰላሙ አለይኩም አለ ዲያር አለ ሰማል በሚል ሐዲሱ ቀሊብ አለ። አልወጀቱ ማ ወዐደ ረቡኩም ሐቃ ብለ እናገሯቸው አለ። ሰፊ እንትን ያለው ነው ማለት ይሄም ይሰማሉ ወይስ አይሰሙም? ወይስ في حال دون حال ነው? في حال دون حال አንድ በሆነ ጊዜ ይሰማሉ አይሰሙም? ይሄ ሁሉ የሚነሳ ነው ማለት ነው። الساعة وأشراطها ላይም እንደዛው ቅድም እንዳልኳችሁ ብዙ ነገር ጡሉ ሸምሲ መግሪቢሃ ስንቴ ነው የሚከሰተው? ሶስቴ ነው ሁለቴ ነው ወይስ አንዴ ነው? መሳላ في نزاع بين اهل السنه والجماعه ሶስቴ ነው ሁለቴ ነው አንዴ ነው። ይሄም እንደዛው ናሩን ተሕሹሩ الناس ሰዎችን የምትነዳው እንትን መሬቱ የሚነዱበት አርደል ማህሸር ይሄኛው መሬት ራሱ ተስተካክሎ ነው ላተራፊ አይወጀን ወላ የተባለው እዛው ተስተካክሎ ነው ወይስ ደግሞ ሌላ መሬት ይቀየራል? غير الارض አይደለ? ሌላ መሬት ይቀየራል ወይስ ይሄ መሬት ራሱ ላይ ነው አርደል ማህሸር የሚባለው ተራራው ምናምን ተነዶ? ይሄም ለማ ልዩነት ያለበት ነው ማየት ነው። አልባዕሱ ሌላው ቂያማ ውስጥ ከማመን የሚጠቃለለው ሞቶ መቀስቀስ ነው። ሞቶ መቀስቀስ ኢኽራጁ ላህ ተዓላ አልዒባዳ ባዕስ ማለት አላህ ማውጣቱ ነው ባሮቹን ሚን ቁቡሪሂም ከቀብራቸው አህያ ያው ሆኖ ማውጣቱ ነው። ሑፋተን ማለት ነው ሑፋት ባዶ እግር ነው። ጉርለን ዑራተን እርቃን ጉርለን ያለ ኺታን ማለት አይገረዙ። بعد النفخة الثانية في السور ስንተኛው ጥሩምባ ከተነፋ በኋላ ሁለተኛው ጥሩምባ ከተነፋ በኋላ እንደዚህ ሆነው የሚቀሰቀሱት ነገር ነው ምን የሚባለው? ባዕስ የሚባለው ማለት ባዕስ የሚባለው ይላል። ሌላው እዚህ ጋር ተያያዥነት አልቂያመቱ እንግዲህ እዚህ ውስጥም ብዙ ነገር ነው ያለው። ሁፋተን ዑራተን ጉርለን የሚቀሰቀሱት ሁሉም ናቸው ወይስ ከፊሉ እንደዛ አይደለም የሚቀሰቀሰው? ይሄ ሁፋተን ዑራተን ጉርለን ባዕስ አማ ነው የሚባለው። ባዕስ ኻሳ አለ አይደለ? ባዕስ ኻሳ ደግሞ አለ። ማን የሚቀሰቀስበት? ሙተከቢሮች የሚቀሰቀሱበት بصورة الذرة بصورة الرجال كما في الحديث لكن تسي متاكل ሰውነት ኖሯቸው እየተረገጡ የሚቀሰቀሱ አሉ። ጉረም ሙሐጀሊን የሚቀሰቀሱ ሙእሚኖች አሉ። እየደሙ የሚቀሰቀሱ ደማቸው ምናምን ከነደማቸው ምናምን የሚቀሰቀሱ አሉ። ሹሃዳዎች ማለት ነው አሉ። እንግዲህ ሌሎችም እንደዚህ ሙተከቢሮች ሹሃዳዎች ውዱ አድራጊዎች ሁሉል የሰሩ ሰዎች ያቲ ቢማቀል የውመል ቂያማ ሁሉል የሰሩትን ነገር ተሸክመው የሚቀሰቀሱ ሰዎች አሉ። ያጭበረበሩትን ነገር ተሸክመው የሚቀሰቀሱ ሰዎች አሉ። ይሄ ዑመን ነው። ዑሙመን ሁፋተን ዑርለን ዑሙም ነው እንጂ የሚወጡ አሉ ማለት ነው።
ኢብራሂም አወሉ ማይኩሳ ነው አይደለ? ልብስ አላህ የሚያለብሰውም አለ። ይሄ ነው። ሌላው እዚህ ጋር የጠቀሱ ስለ ነፋ ስለ ጥሩምባው ጠቅሰዋል። ጥሩምባ የሚነፋው ስንቴ ነው? ሁለቴ ነው? ሶስቴ ነው ወይስ አራቴ ነው? ይሄም መስአላ ፊ ኒዛ ነው። ሁለቴ ነው ጥሩምባ የሚነሳው ያሉት፣ አንዴ የመግደያ ነው፣ ሁለተኛው መቀስቀሻ ነው አሉ። ሶስቴ ነው ያሉት ሰዎች አንዱ ፈዝዓ ነው፣ ማስደንገጫ ነው። ዊልጃነ ሺባ ያለው ማለት ነው። ያ የወናሱ ተቆረበከ እነ ዘልዘለተ ሰዓት يوم ترون كل مرضعة عما أرضعت تضع كل ذات حمل حملها وترى الناس ይሄ ፈዝዓ ላይ ከዛ በኋላ ይነፋል፣ ይሞታሉ። ከዛ በኋላ ይነፋል፣ ይከሰታሉ። ሶስት ይቆጠሩ። እነ ሐዝም ደግሞ ከአራት ይሄ بعيد ቢሆን ከአራት የቆጠሩ አሉ ነው። ይሄም ልዩነት ያለበት መስአላ ነው። ሚን ቁቡሪሂም አህያና አይደለ? በቀብራቸው ምን ሆነው ይቀሰቀሳሉ? ያው ሆነው ይቀሰቀሳሉ። የሁሉም ሩህ ነው ወይ ቀብር ውስጥ? ሩሁል ሙእሚኒን ዛፍ ላይ ነው የሚሆነው። ዛፍ ላይ ሆነው እንትን ይላሉ። ሸሂዶች ፊ ጡዩር ውስጥ ሆነው እንትን ውስጥ አዋፋቶች ውስጥ ሆነው ጀነት ውስጥ ይንቀሳቀሳሉ። ካፊሮች ሲጂል ከስር እንትናቸው ውስጥ ይሆናሉ። ይሄ ሁሉም እንደ እንትኑ ነው። አልቂያመቱል ኩብራ ትልቁ ቂያማ አለ ደግሞ ትልቁ ቂያማ። እሱ ምንድነው? ቂያሙ ናሲ ሰዎች መቆማቸው ነው። ለረብል ዓለሚን ለዓለማት ጌታ ይቆማሉ። ቂያመን ጠዊላን ረጅም መቆምን ይቆማሉ። ፊ ዓሳት القيامه የቂያማ ሜዳ ላይ ይቆማሉ። የቂያማ ሜዳ ላይ ይቆማሉ። ረጅም መቆምን ነው። يسمعهم الداعي ሚጣራ ያሰማቸዋል። ሚጣራ ሰው ማለት የሆነ ኮረብታ ዳገት ምናምን ሆኖ ድምጻችን የሆነ ቦታ እንዳይደርስ የሚከለክለው ነገር የለም። የትም ሆነ የትም ትጣራ ይሰማል ማለት ነው። وينفذهم البصر አይንም ይደርሳቸዋል ማለት ነው። መመልከት የፈለገ ሰው ያያቸዋል ማለት ነው። ኮረብታ ዳገት ካንሰር እንዲቀጥታ ሜዳ ላይ ስለሚሰበሰቡት ማየት ይታያል ማለት ነው። وتدنو منهم الشمس ፀሐይ ትቀርባለች። ويلجمهم العرق ላብ ይለግሟቸዋል ይውጣቸዋል ማለት ነው። የሚውጣቸውን ሁሉንም ሳይሆን የሚውጣቸውን ይውጣቸዋል የሚል የለም። በርግጥ ይውጣቸዋል የሚል የለም። ኢልጃም አለ። ኢልጃም ማለት ምን ማድረግ ነው? መለጎም። ልክ ፈረስ አፍ ውስጥ እንደምናስገባው እንደዛ ላባቸው። ويورد الحوض ወደ ሐውድም ይኬዳል። ሐውድ መልእክተኛው ሐውድ ሁሉም ነብያቶች ሐውድ አላቸው። وتنشر الدواوين መዝገቦች ይበተናሉ። አይደለ? የሁሉም ይሄ ቀደም ያለው መዝገብ ይበተናል ማለት ነው። እሺ መዝገብ ሲቀበሉሳ ስንት ሐል ነው ያለው? ስንት ሐል ነው? ሁለት ሶስት ነው? ሁለት ነው? ላተዝሙ ሳራ ኢዛ የሆነ እንትን ላይ ባያችሁት አትቅሩት። እሺ አትቅሩት። መቸኮል ጥሩ አይደለም። ዝም ማለት ጥሩ ነው ማለት አሁን ደርስ ላይ አይደለም። ደርስ ላይ እየተጠያየቅን መነጋገር ነው። ግን የሆነ ነገር እንትን ስላልን እንደዚህ ቆርጠን የሆነ ኪታብ ላይ ስላየን ወይ ነው ሼክ ሲናገር ስለሰማ እንደዚህ ቆርጦ እንደዚህ ነው ብሎ ማለት ከዛ እሱን የተቃወመን ሰው መቃወም አግባብ አይደለም ማለት በደንብ እንትን እስክንል ዝም ማለት ነው የሚሻለው። ዝም በደንብ እስክናውቅ ማለት በደንብ እንትን እስክንል ማለት ደርስ ላይ ግን ያው መጠያየቅ መነጋገር እንትን ማለት ጥሩ። ሁለት ነው ሶስት ነው? يمينه بشماله هذا هو الراجح ሁለት ነው وراء ظهره بشماله ነው وراء ظهره بشماله راسه ياخذ بيمينه وبشماله وراء ظهره በቀኝ የሚቀበለው ፍለፊት ላይ የሚዋደር ሰው ይጨባበጣል አይደል?
በግራ የሚቀበለው ደግሞ እጁን እየደበቀ በኋላ በኩል መታ አገኛቸዋለች። ይሄ ነው የመረጡት ማለት ነው። ከሲር ወይሩ من حيث الأدلة ይሄ ነው ጠንካራ ማለት ነው። ይሄም አለ ምን አሉ ሌላ وتوضع الموازين وتنشر الدواوين መዝገቦች ይበተናሉ ነው። وتوضع الموازين ሚዛን ተከላሉ። እዚህ ላይም ኒዛ አለ። መዋዚን ጀምዕ ሚዛን አይደል? ስለዚህ ብዙ ሚዛን ነው ያለው ወይስ አንድ ሚዛን? ለምንድን ነው ወነضع الموازين ብሎ በጀምዕ የተናገረው? አንድ ሚዛን ነው ወይስ ብዙ ሚዛን? ለምን በጀምዕ በብዙ ተነገረ? እያንዳንዱ ሰው የራሱ ሚዛን አለው ወይስ እያንዳንዱ ኡማ የራሱ ሚዛን ስላለው ነው? ወይስ ደግሞ የሚመዘነው ነገር ራሱ ይለያያል አይደል? ምንድነው የሚመዘነው? ስራ ስራ ይመዘናል፣ ሰሒፋ ይመዘናል፣ አንተ ትመዘናለህ፣ ሰውየው ይመዘናል አይደለ? ልክ እንትና ሐዲስ ታውቃለህ? ኢብኑ መስዑድ ዛፍ ላይ ወጥቶ ሲስቁበት ምን አሉ? ይሄ ሳቀይኒ ምን አሉት? ኢብኑ መስዑድ የአላህ ሚዛን ላይ አስቀሉ ምናምን ብለዋል አይደል? ሰውም ይመዘናል፣ ስራውም ይመዘናል፣ ሰሒፋዎችም መዝገቦችም ይመዘናሉ። ሚዛን አለ። وينصب الصراط ይተከላል። ሲራጥ ላይ የሚወጣው ስንቴ ነው? ወደ ጀነት ለመግባት አንዴ ይወጣል። يوم تبدل الأرض غير الأرض والسماوات የሚለውን ሐዲስ አይሻ ቁርአን አይሻ መጣ አላህ መልክተኛ يوم تبدل الأرض غير الأرض والسماوات አላህ ብሏል። ሰዎች ታዲያ ያኔ የት ነው የሚሆኑት? መሬት ሲቀየር ሲሉ ምን አሉ? على الصراط ይሄ አለ في مواقف عظيمة ትላልቅ ክስተቶች አሉ እንግዲህ وأحوال مهولة አስፈሪ ሁኔታዎች አሉ። አስፈሪ ሁኔታዎች አስደንጋጭ حتى الأنبياء ምን የሚሉበት ነፍሲ የሚሉበት ጉዴፈላ የሚሉበት ቀን ነው። አልቂያመቱል ኩብራ ይሄ ነው። በሂሳብም ማመን አንዱ ከዚህ ውስጥ የሚመደብ ነው። ሂሳቡል ሙእሚኒን ሂሳቡል ካፊሪን አለ። ሙእሚኖች ሂሳብ ባዕስ ላይ ባዕስ የሚደረገው ሰው ብቻ ነው ወይስ እንስሳም ነው ባዕስ የሚደረገው? ይሄም እንዳለ ነው። እንስሳም ወይዘር ውሑሹ ሑሽራት እንስሳም ባዕስ ይደረጋል። ሂሳቡል ሙእሚኒን ሂሳቡል ካፊሪን የሙእሚኖች ሂሳብ አለ፣ የካፊሮች ሂሳብ አለ። የተለያየ ነው እንግዲህ አንዱ እንዳንዱ አይመዘንም። ሂሳብ አይሰጣም። ወነضع الموازين በጀምዕ ነው። ወነضع الموازين القسط ፍትሃዊ የሆነ ሚዛን እናስቀምጣለን። የውም القيامة የቂያማ ቀን لا تظلم نفس شيئا ነፍስ ያን ቀን ምንም አትበደልም። وإن كان مثقال حبة من خردل أتينا بها መልካምም ይሁን መጥፎ የሰራችው የሰናፍጭ ፍሬም እንኳን ክብደት ያላት ነገር ካለች እናመጣታለን። وإن كان مثقال ሚከብድ حبة ፍሬ من خردل የምን የሰናፍጭ ፍሬ የምታክል ስራ ያለው አተይና እናመጣለን። ምንም ይበደል ነገር እቺ ትንታዋት ነጥብ ቤት ናት ተብሎ የሚቀር የለም ማለት ነው። እናጠጋጋለና እንቀንስ እንጻለው ወይ እንትን እናርገው የለም። የሰራ ነው እያንዳንዷ ነገር ሳትቀር ትመጣለች። ወከፋ ቢና ሐሲቢን ሂሳብ በማድረግ እኛ በቂዎች ነን። فأما እንግዲህ ይሄም እዚህ ላይም አለ እንትን ወከፋ بنفسه بصيرا አይደል? ከፋ بنفسه ሰው በራሱ ያኔ ምንድነው ሲያይ ሐሲብ ነው የሚላል። እዚህ ጋር ደግሞ ወከፋ ቢና ሐሲብ ይላል። كيف الجمع እንደዛው فأما من أوتي كتابه بيمينه
መጽሐፍቱን በእጁ የተሰጠው ሰው فسوف يحاسب حسابا يسيرا ሂሳብ ይሰራል ቀለል ያለ ሂሳብ ማለት ቀለል ያለ ሂሳብ የሲራ አይሻ እንደጠየቀችው እንደምታውቁት ومن حوسب عذب አለው መልእክተኛው አይደል ሂሳብ የተደረገ ሰው በቃ አበቃለት ሲሉ አይሻ ይሄንን የቁርአን አንቀጽ አመጣ ሙእሚኖችን እኮ ሂሳብ የሲራ እያለ ነው አላህ ስለዚህ ሂሳብ የተሰራ ሰው ተቀጣ እንዴት ትላላችሁ ሲሉ ምን አሉ ያ አርድ ነው ማቅረብ ነው ለሙእሚኖች ሂሳብ የሚባለው ማቅረብ ነው አማ ፈዓልተ ከዛ ወከዛ ይሄን ነገር አልሰራም ይሄን አልሰራም ይሄን አልሰራም ይሄን አልሰራም ተብሎ ይቀርብለታል ነው نعم يا ربي نعم يا ربي بلا يا ربي አቤት አዎ ሰርቻለሁ ያለ حتى اذا ظن انه هلك በቃ አብቅቶልኛል ብሎ ሲያስብ ከዛም ተከትሎ የሚመጣ ነገር ተከትሎ ይመጣል ማለት ነው سترتها عليك في الدنيا وانا اغفرها لك اليوم ይባላል ያለ ሰትሬልሃለሁ እኔ ዛሬ እምርልሃለሁ ይባላል አረብ ነው ማለት ነው ማቅረብ ብቻ ነው የሙእሚን ሂሳብ ማለት ነው ሌላው ግን በእያንዳንዱ ነገር የካፊሮች ሂሳብ ይሰራል ስለዚህ ሂሳቡል አልካፊሪን ወልሙእሚኒን መካከል ያለው ልዩነት ይሄ ነው የሙእሚኖች ማቅረብ ነው ማሳመን ካፊሮች እንደውም ይክዳሉ ማለት ነው እኔ ማይሰራው كما في الحديث አልሰራውም ብለው የሚሞግቱ አሉ ማለት ነው አልሰራውም አላደረኩም የኔ አይደለም ብለው ይሞግታሉ ነው ሙእሚን ግን ይቅር ነው ያምናል يوم تبلى السرائر ይሄ ነው ሂሳብ المؤمنين ሂሳብ الكافرين ሂሳብም አለ ማለት ነው ሂሳብ ለሁሉም ነው ሁሉም ሂሳብ የሚደረገው አይደለም غير حساب ولا عذاب የሚገቡ ሰዎች አሉ ማለት ነው እዚህ ዓም ነው ሂሳብ አለ ሲባል ዓም ነው ሂሳብ ማይሰራባቸው ቀጥታ የሚገቡ አሉ الجزاء ምን እንዳለ ነው ክፍያ በምንድነው አልጀነቱ አብናር ወይ በሳት ወይ በጀነት አስሐቡ አልአራፍም መሃል ላይ የሚቀሩ ሰዎችም መጨረሻ አላቸው ማለት ነው እሱም ለተወሰነ ጊዜ ነው እንጂ እዛ አይቆዩም ማለት ነው ስለዚህ ለዛ ጀነትና ናር ነው ሁለቱ ነው ሌላ የለም የተባለው ከዛ ቁርአን አንቀጽና መጥቶ ثم اورثنا الكتاب الذين اصطفينا من عبادنا አወረስን መጽሐፋችንን እነዛ ከባሮቻችን የመረጥናቸውን አወረስን ثم اورثنا الكتاب መጽሐፉን ቁርአን አወረስን الذين اصطفينا من عبادنا ከባሮቻችን የመረጥናቸውን መጽሐፋችን አወረስን ከመረጥናቸው ባሮቻችን ውስጥ فمنهم ظالم لنفسه ራሱን በዳ ያለ ነው ወንጀሉ ከሐሰናው የሚበልጥ ومنهم مقتصد መሐከለኛ አለ ነው ወንጀሉና እንትኑ እኩል የሆነ ومنهم سابق بالخيرات በምንም የሚቀድሙም አሉ በኸይር የሚቀድሙ ኸይራቸው ከእንትናቸው የሚበልጥ ሰዎች አሉ باذن الله ሁሉ በአላህ ፍቃድ ነው በአላህ ፍቃድ هذه ظالم لنفسه مقتصد እና سابق بالخيرات كما تقبل الى ايه ላይ اصحاب الميمنه ما اصحاب الميمنه هؤلاء المقتصدون اصحاب المشأمه ما اصحاب المشأمه هؤلاء ظالم لنفسه السابقون سابق بالخيرات ቀለል ባለው አማርኛ ነው የተረጎመው እሺ ዛሊሙ ለነፍሲሂ ምን አለ ወንጀሉ የበለጠ ሙቅተሲድ እኩል የሆነ ሳቢቁን ቢልኸይራት መልካሞቹ የበለጠ ነው እንጂ አለው ማለት ነው አለው ዛሊም ለነፍሲሂ አስሐቡ ሰጋኢር ናቸው ሙቅተሲዶች ደግሞ ዋጅባት ይሰራሉ ሙሐረማት ይከለከላሉ መክሩሃቶችን ይሰራሉ السابقون ዋጅብ ይሰራሉ
ሙሐረማት ይርቃሉ፣ መክሩሃት ይርቃሉ፣ ሙስተሐብ ይሰራሉ። እንደዚህም ተብሎ ተርጉሟል። ከፈለግን ደግሞ ኢማን ስንት ደረጃ አለው? እ 3 ደረጃ አለው አይደል? ምን ምን እ እ እ አስሉል ኢማን አለ አይደል? አስሉል ኢማን አለ። እሱን እንኳን ይሄው ኢማን ብሎ ያመጣሉ። ቀጣይ እዛ ላይ እናያለን። በእነሱም ተተርጉሟል። ذلك هو الفضل الكبير والسابقون بالخيرات መሆን ይሄ ትልቅ ችሮታ ነው ማለት ነው። ጀናቱ ዓድንን የድኹሉነሃ ዘውታሪያን ጀነት ይገባሉ። ማን ነው የሚገባው? ዛሊም ሊነፍሲሂ ነው? ሙቅተሲድ ነው ወይስ ሳቢቅ ቢልኸይራት? ጀናት ያን የድኹሉነሃ ማን ነው የሚገባው ነው? ሁሉም ናቸው ነው አለራዲ አለ ሰሂህ ሁሉም ነው። ዛሊም ሊነፍሲሂም ጀናቱ ዓድን የድኹሉነሃ ነው። ሙቅተሲድም ጀናቱ ሳቢቅ ቢልኸይራትም ጀናቱ ዓድን የድኹሉነሃ ነው ይገባሉ። ኢላ አላሁመ ካፊር ከተርጎም ዩሐለው ጌጣሉ እዛው ጀነት ውስጥ ሚን አሳዊረ ሚን ዘሀቢን ከወርቅ በሆኑ አልቦች ከወርቅ በሆኑ ብራስሌቶች ይጋጣሉ። ወሉሉዋ ከሉል በሆኑ ብራስሌቶች ይጋጣሉ። ወሊባሱን ፊሃ ሐሪር እዛ ውስጥ ልብሳቸው ምንድነው? ሐር ነው። ሐር ይሄም ኡሙም ነው እንግዲህ ማለት ኡሙም ነው እንጂ ጀነት ገብቶ ምን ማይለብሳለ ሐሪር ማይለብሳለ ማን ለቢሰው በዱንያ እዚህ የለበሰው እዛ አይለብሰውም ተብሏል እና ማለት ነው ወንድ ሆኖ ማለት ነው። ወቃሉ ይላሉ ነው ከገቡ በኋላ ከተጌጡ በኋላ አልহামዱሊላሂ الذي اذهب عنا الحزن ምስጋና ለአላህ ይገባው ከኛ ሐዘንን ትካዜን ያስወገደልን። اذهب عنا الحزن ከኛ ሐዘንን ያስወገደ ኢነ ረበና ለገፉሩን ሸኩር ጌታችን መሐሪና ተመስጋኝ ሰጪ ነው ማለት ነው። الذي احلنا دار المقامه ይሄ አላህ አሐለና ያስገባን የሆነ ዳር المقامه መዘውተሪያዋ ሀገር ከገቡ መውጫ የሌላት ሀገር አንዴ ከገቧት እወጣለሁ ተብሎ ማይፈራባት ሀገር እንትን ተነጋግረናል አይደል? ከዚህ በፊት ይሄ እንትና ማን ነው አቡበክር አንድ ግሬን አስገብቼ ሌላውን እስካላስከተልኩ ድረስ አለም ነው የሚለው ሳቢት አይደለም ብለናል። ሳቢት አይደለም። አንድ ግሬ የቀኝ ግሬን አስገብቼ ግራውን እስካላስከተልኩ ድረስ አላምንም ተብሎ ከእንትን አቡበክር የሚነገረው ሰነድ የለውም ማለት ነው። ሙቃመት ነው እንግዲህ ከገቡ መውጣት የለም። ሙቃመት من فضله ነው። ይሄም በአላህ ትሩፋት ነው እንጂ በስራ በምናምን አይደለም። በአላህ ረህመት ነው። ስራ ለዛም ያበቃ ሆኖ አይደለም። لا يمسنا فيها نصب ولا يمسنا فيها لغوب ውስጧ ችግር አይገጥመን ድካም አይገጥመን። لا يمسنا فيها نصب ውስጧ ችግር መሸቃ አይገጥመን ولا يمسنا فيها لغوب ድካም የሚባልም ነገር የለም። በልቼ ደከም ጠጥቼ ደከም ሰርቼ ደከም እየደከም የለም ነው። والذين كفروا ይሄ ማን ነው? እስካሁን የሙእሚኖች ነው ማለት ደረጃቸው ይለያይ እንጂ ማለት ነው። ዛሊም ነፍሲ ሙቅተሲድና ሳቢቅ ቢልኸይራት ቢሆኑ እንጂ እንደዛ ነው ማለት ነው። والذين كفروا እነዛ የካዱ ሰዎች ለሁም ናሩ ጀሃነም እሳት አለላቸው። لا يقضى عليهم فيموتوا ተወስኖባቸው ምን ያደርጉ አይሞቱ ማለት ነው። ወይ በቃ ኢላ الموتة الاولى ነው አይደለ? የመጀመሪያው ሞት ውጪ ላይ ምን ማለት ነው? ሞት ማለት ሞት ማለት ምንድን ነው?
አይዋ ይሄ ነው ሙፋረቀቱ ሩህ ሊጀሰድ ነው ሩህ ሞት የሚባለው። እሺ ከጀሰድ ሩህ ስትወጣ ነው ምን የሚባለው ሞት የሚባለው ማለት ነው እንጂ ሩሃ ራሱ ምን አታረግም አትሞትም ማለት ሁሉ ይቀት ሊልበቃ ወዲቀት ሊልበቃ والذين كفروا ያለይተኒ ኩንቱ ቱራባ ቱራብ የሚሆኑ እንዳሉ ነው ማለት ነው ከእንትኖች ከሰው ውጪ ማለት እንትን ይሄስ አሁን የተናገርነው ጀነት የጠቀስነው ለማን ነው ለሰው ብቻ ነው ወይስ ጅንም ይገባል? ይሄም መስአላ ኒዛ ነው። ሙከለፍ ከሆኑ ጀነት ይገባሉ ወይስ አይገባም? አሁን እሳት እንደሚገቡ ነስ መጥቷል አይደል አይደል? አዎ ጀነት ይገባሉ የሚል ግን ለጅኖች ሰሪ የሆነ ነስ የመጣ ስለሌለ ልዩነት ተፈጥሯል። እነሱም ቱራብ ነው የሚሆኑት ወይስ ምንድን ነው የሚሆኑት የሚለው አለ ነው። ኡሙሙል አዲለት ይዘው ጀነት ይገባሉ እነሱም እሳት የሚገቡ ከሆነ እሳት እንደሚገቡ ተናግሯል አይደል? ወለቀድ ዘራዕና ለጀሃነመ من الجن والانس አለ ነው እሳት እንደሚገቡ አለ በዳዮቹ ማለት ሙእሚኖቹ ጅን ሙእሚኖች ግን ሙእሚኖች አሉ አይደል? ጅን ሙእሚኖች አመልካሱቱና ካኑ ለጀሃነመ ሐጠባ እንዳለ ሁሉ ሙስሊሞችም አሉ ማለት ነው። ስለዚህ ይገባሉ አይገቡም ልዩነት አለው። ኡሙሙን ይዞ አብዛኛው ዑለማዎች አሉት ይገባሉ ነው። ኡሙም አዲላ ለሙእሚን የተነገረ ሁሉ እነሱን ይመለከታል ብለው እንትን ብለዋቸዋል። እሺ መላእክት መላእክት አዎ መላእክት ምንድነው የሚሆኑት? ቀደም ያለው የቁርአን አንቀጽ ላይ ሁሉ ነፍሲን ዛኢቀቱል መውት ሲባል የሰው ብቻ አይደለም አይደል? የመላእክም ነው ማለት። ስለዚህ የሰው ሩህም ትሞታለች ያሉ ሰዎች ከተጠቀሙት አዲላዎች ውስጥ አንዱ ቂያሰል አውላ ነው። ቂያሰል አውላ መላእክቶች ከሞቱ ወሩህ الانسان ወሩህ البشر من باب الاولى ነው አንድ استدلالቸው ማለት ነው። ምን ትሞታለች አሉ? ሩህ ትሞታለች አሉት ማለት ነው። ይሄ استطراد ነው። المهم እነሱ ይሞታሉ የሚሞቱት ማለት ነው። ኢላ ማሻ አላህ ነው የሚለው አይደለ? አላህ ያሻው ሲቀር ይላል። አላህ ያሻው ሲቀር ማን ነው የሚባለው? ሰሂህ በሆነ ነገር አልመጣም። ስለዚህ አላህ ያሻው ይቀራል፣ የሚሞተው ይሞታል ማለት ነው። ጀነት ለነሱ አይደለም። ጀነት ለነሱ አይደለም። ማጀት ውደት ለልሙተቂን ነው ለሙተቆች ነው የተዘጋጀው። ግን የነሱ ዳር አይደለም ነው የነሱ ዳር አይደለም። እነሱ እኮ መግባት ይገባሉ አይገቡም የሚለው መሳላው መግባት ራሱ አያስፈልግም። እነሱ ኦሬዲ በፊትም ገብተዋል አይደለ? አዎ የነሱ ይገባሉ አይገቡም የመልእክተኛው አንኳኩቶ ማስከፈት መልእክተኛው አንኳኩቶ አስከፍቶ ምናምን ማስገባት ምናምን ይሄ ተክሊፍ ውስጥ ስለሌሉ እነሱ እሳትም አሉ ጀነትም አሉ። ስራቸውን ነው የሚሰሩት ማለት ነው። ስራቸውን ነው የሚሰሩት። የጀነት ስራ የተሰጣቸው ጀነት እሳት ዘባኒያ አሉ አይደል? ለምሳሌ አይደል? እነሱ አሁን የተሰጣቸውን ስራ ነው የሚሰሩት ማለት ነው። እነ ማሊክ ሰዎች እሳት ከገቡ በኋላ ሰዎች ማንን ያናግራሉ? ማሊክን ያናግራሉ። ሊያቅዲ አለይና አብካ እዚህ እነሱ ስራቸውን ነው የሚሰሩት። ምናቸውን ይቀጠሉ?
ኢባዳቸውን የሚቀጥሉ ግን ማን ነው የሚቀረው ማን ነው የሚሞተው አልተነገረም አልተነገረም ኢላ ማሻ አላህ ነው የተባለው መለኩል ሞትን እንዲ የተለየ ነገር የለም እሺ ኢላ ማሻ አላህ ነው የመጣው እስቲስና ኡሙም ነው አላህ ያሻው ሲቀር ነው የተባለው ማን እንደሆነ አልታወቀም ታይነን እንትና ይሞታል እንትና አይሞትም ብለን የምንለየው ነገር የለም ነስስ ከሌለ ማለት ነው ገይብ ስለሆነ እንዲሆና እንዲያዩንም አንልም የተነገረንም ብቻ ነው ማለት ምንናገረው ማለት ወአማ ሐዲሱ መለኩል ሞት ሁሉንም እንትን ብሎ ሁሉንም ሩህ አውጥቶ ማን ቀረ ሲባል አንተ ነው የቀረው ምናምን ብሎ ከዛ እሱ ሩሁን ያወጣው ይሄ ሐዲስ ضعيف موضوع ነው እንደውም የተቀጠፈ ሐዲስ ነው ሐዲስም አይደለም وهم يسترخون فيها እዛው ውስጥ ገብተው ይጨዋሉ ربنا اخرجنا ጌታችን ሆይ አውጣን نعمل صالحا መልካምን እንስራ አውጣን غير الذي كنا نعمل ስንሰራ የነበረውን ትተን ማለት ነው አልጠቀሱትም ማየው መጥፎ እየሰራን ነው ምናምን ብለው ለማመንም ዝግጁ አልነበሩም አይደሉም غير الذي كنا نعمل ነው እንጂ አሁን ሳሊ ስራ እንስራ በፊት ሰይአ እየሰራን ነው ከየት መጥቶ ነው ትቢት ነው ማለት ትቢት ربنا اخرجنا نعمل صالحا غير الذي كنا ስንሰራ ከነበረው ውጪ ሳሊ ስራ እንስራ ብለው ይጠይቃሉ ነው መልሱ አወለን نعمركم ما يتذكر فيه من تذكر وجاءكم النذير አላ ኑርናችሁም ወይ እድሜን አልሰጠናችሁም ወይ ما يتذكر فيه من تذكر የሚያስታውስ የሚገሰስ የሚመከር ሰው የሚመከርበትን የሆነ እድሜ በቂ እድሜ አልሰጠናችሁም ወይ አላ ኑርናችሁም መመከር የምትችሉበትን በቂ እድሜ ሰጠናችኋል وجاءكم النذير አስጠንቃቂም መጥቶላችኋል አስጠንቃቂ ቁርአን መጥቶላችኋል ሐዲስ መጥቶላችኋል على قول بعض المفسرين ደግሞ ነዚር ምንድነው አሉ ሽበት ነው ያሉ ሽበት ነው ነዋዊ ሪያድ ሳሊህ እንደዛ ነው የሚሉት አይደል አይሆንም ማለት ነው ሽበትም ነዚር ነው አስጠንቃቂ ማለት በቃ እየቀረብክ ነው የሚለው ማለት ነው ሁሉም ነገር ይገባል አስጠንቃቂ የተባለ ነገር ሁሉ እዚህ ውስጥ ይገባል ሁሉም ነገር የሚያስጠነቅቃችሁ ነገር መጥቷል አልሰማንም ብላችሁ የምትከራከሩበት ደረጃ አይደለም ያላችሁ ስለዚህ ፈዱቁ ቀሷት ነው እንግዲህ ለዛሊሚን من نصير ለበዳዮች እርዳታ እገዛ ይባል ነገር የለም እርዳታ እገዛ ይባል ነገር የለም ይሄን ወጥሉ ስለ ከአባሽሩ ጋር ያነሱልን ሰዓታችን ደርሷል ቀጣው الإيمان بالقدر ነው ሰኞ ማክሰኞም ግባ ተብያለሁ መቻችሁ ከሆነ ብትመጡ ጥሩ ለማካካስ ወደ ኋላ ስለተቀራ ሰኞ ማክሰኞ ሼኩም ጨርሳችሁ የሰኞ ማክሰኞ ደርስ አልቋል መሰለኝ አላለቀም በዚህ ሳምንት የሚገባ ሰው ስለሌለ ሰኞ ማክሰኞ ካከሰለ ተባልኩ ሰኞ ዕለት በተመሳሳይ ሰዓት መተን ትንሽ እንገፋለን ማለት ነው ኢንሻአላህ سبحانك اللهم وبحمدك اشهد ان لا اله الا انت استغفرك